ሸገር ሼልፍ በሸገር 102.1 አርዕስቱ 6 የተለዋወጣል። የመጀመሪያው መጠሪያው የፍቅር ሰቀቀን ነበር። እንደገና እውነተኛ ፍቅር፣ እንደገና ያገረሸ ሳያቋርጥ ፍቅር ፍቅር ፍቅር፣ ማር ወለላይ ነሽ፣ ውድ እወድሻለሁ፣ እኔ እወድሻለሁ። ከነዚህ ሁሉ አንዱን መርጫለሁ። እኔ እወድሻለሁ። ብዙ ሺህ ዘመናት እልፍ አእላፍ ሌሊት ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመብኝ። እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንደ ዓለም ዳርቻ የርቀቱን ያህል እንደ ጽጌረዳ እንደ አደይ አበባ እንደ ሎሚ ሽታ እንደ ከርቤ ብርጉድ እንደ ጣን ጭስ እንጨት እወድሻለሁ። አበባ እንዳየንብ እንደ ቢራ ቢሮ ጫካ እንደሚያስፈው ፍቅርሽን በፍቅርሽ ልቅመሰው። ማር ወለላይ ነሽ ከረሜላ ስኳር አማርኛ ይበቃ ወይ ጉድ! ባለም ቋንቋ ሁሉ ቢወራ ቢነገር እኔ እወድሻለሁ። እንደ ማታ ጀንበር እንደ ጨረቃ ጌጥ እንደ ተወርዋሪ ኮከብ ማጠፍሽ ስወድሽ 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 ጡት እንዳየ ሕፃን ወተት እንዳማረው ጠጋ በይ ዘመዴ ያፍሾቴ ነው። አይዋይ ያለ ቅቤ ገላሽን ሲነካ የሚያውቀው አፈር መሬት ትቢያ ውሃ እንደሚበላው ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት እልፍ አእላፍ ሌሊት እወድሻለሁ። አይኖችሽን ባይኔ ተራክሜ እያየሁ ስወድሽ እወድሻለሁ። የሰማችሁት የሀገራችን የኪነ ጥበብ ተወርዋሪ ኮከብ የሆነውን የሰዓሊና ገጣሚ ገብረ ክርስቶስ ደስታን ግጥም ነበር። ይህ እምር ሰዓሊና ገጣሚ ገብረ ክርስቶስ ደስታ ከዚህ ዓለም በሞት የተለየው መጋቢት 21 ቀን 1973 አሜሪካ ኦክላሆማ ነበር። ገና 50 እንኳን ሳይደፍን። የፊታችን ሰኞ ካረፈ ልክ 45 ዓመት ይሆናል። የዛሬ የሸገር ሼልፋችን የእሱ ማስታወሻ ይሆናል። እንደምሰነበታችሁ የሸገር ሼልፍ ቤተሰቦች። ገብረ ክርስቶስ ደስታ ከአባቱ ካለቃ ደስታ ነገውና ከእናቱ ከወይዘሮ አጸደ ማርያም ወንድማገኝ ጥቅምት 5 ቀን 1924 ዓ.ም አመሻሽ ላይ ነበር ሐረርጌ ውስጥ የተወለደው። ከዚህ ዓለም በሞት የተለየው ደግሞ መጋቢት 21 ቀን 1973 ነበር። ዛሬ በሸገር ሼልፍ ዝግጅታችን በሕይወተ ሥጋ የተለየበትን 45ኛ ሙት ዓመት ሰበብ አድርገን ስናነሳሳው ዋቢ የሆኑን የሰዓሊ ገብረ ክርስቶስ ደስታ ታሪክና አንዳንድ ግጥሞቹ በሚል አቶ ብርሃነ መስቀል ደጀኔ የሰሩት የጥናት ወረቀት ዘ ፔይንተር ፖኤት በሚል ርዕስ የጀርመን ኤምባሲና የኢትዮጵያ ጥናትና ምርምር ተቋም በጋራ ያሰናዱት መጽሐፍ ቀደም ባሉት ጊዜ የወጡ ጋዜጦችና መጽሔቶች ሲሆኑ ለባለመብቶቹ ሁሉ ገለታ ይግባቸው። ሰዓሊ ገብረ ክርስቶስ ደስታ ወደ ጀርመን ሀገር ሄዶ ትምህርቱን አጠናቆና በጀርመንና በተለያዩ ሀገሮች ኤግዚቢሽን አሳይቶ ወደ እናት ሀገሩ እንደተመለሰ ስለ ወደፊት ዓላማው ተጠይቆ አስተማሪ ለመሆን ነው የምመኘው። ሰዓሊዎች ስዕል መስራት ብቻ አይበቃቸውም። የስዕልን ውበትና ምስጢር ደግሞ ማስተማር ይገባቸዋል። ለተማሪዎች ስለ ጠቅላላ የስዕል አይነትና በተለይ ስለ ዘመናዊ ስዕል የሚገልጽ ጠቃሚ መጽሐፍ ለማዘጋጀት ሐሳብ አለኝ ብሎ ነበር። ከዚያም በትምህርትና ስነ ጥበብ ሚኒስቴር ስር ይገኝ በነበረው የስነ ጥበብ ትምህርት ቤት በሚፈልገው የመምህርነት ሙያ ተቀጠረ። ሰዓሊና ገጣሚ ገብረ ክርስቶስ እንደተመኘውም በስዕል መምህርነት 12 ዓመት አገልግሎቱ አያሌ የጥበቡን ፍሬዎች አዝምሯል።
አብረውት ያስተምሩ የነበሩት የሙያ ባልንጀራው አቶ ታደሰ ግዛው ስለ ገብረ ክርስቶስ ደስታ ለብርሃነ መስቀል ደጀኔ ጥናት ወረቀት በሰጡት ቃለ መጠይቅ ገብረ ክርስቶስ እጅግ ህብራዊ ሰው ነበር። ገብረ ክርስቶስ በጥበቡ የተካነ በመንፈሱም በገንዘቡም እጅግ ለጋስ የነበረ ህብራዊ ሰው ነበር ብለው ነበር። ለጋስነቱ ከተነሳ ገብረ ክርስቶስ ደስታ ጀርመን ሀገር ሳለ ባልንጀራ የነበሩት ሊቁ ዶክተር ጓለ ገብረ ዮሐንስ እንዲህ ብለው ነበር። አብዛኛውን ጊዜ ቸር ነው፣ እስኪ ለምኑትም አይጠብቅም። ይሰጣል፣ ይቸራል። የሚቀበለውን የሚጠይቀውን ይወዳል። በሰጠ መጠን ክብርና ከፍተኝነት ይሰማዋል። በዚህ ምክንያት ሁልጊዜ ለመስጠት ይመኛል። የማጣት ያልቅብኛል የማለት ፍርሃት አይደርስበትም። እንዲህ ያለ የመንፈስ ባለጸጋ ይገኝ። ዶክተር ጓለ ገብረ ዮሐንስ። ገብረ ክርስቶስ ደስታ ራሱን በማስተማር ሙያ ላይ አሰማርቶ ለስዕሎቹና ለግጥሞቹም ጊዜ ሰጥቶ ያለ ረፍትና ድካም በመስራት ከጀርመን ሀገር በተመለሰ በዓመቱ በ1955 ዓ.ም በሚያስተምርበት የአዲስ አበባ ስነ ጥበብ ትምህርት ቤት የ72 ስዕሎቹን ኤግዚቢሽን ከፈተ። ይህ ግንቦት 2 ቀን በንጉሠ ነገሥቱ ተመርቆ የተከፈተው ዘመናዊ የስዕል ትርኢት የወቅቱን የዕለት፣ የሳምንት፣ የወር፣ የአማርኛና የእንግሊዝኛ ጋዜጦችና መጽሔቶች የግለሰቦችና የሐያሲያን ልዩ ልዩ የአድናቆት አስተያየቶችን አተረፈ። በዘመናዊ ስልት ለቀረቡት ስዕሎቹ ለአገሪቱ ባዕድ ነው፣ የኢትዮጵያ ሕዝብ ዘመናዊ አርት አይገባውም፣ ጊዜውን የተከተለ አይደለም የሚሉ የወቀሳ አስተያየቶችም ጎርፈው ነበር። እሱም በእርጋታና ባስተውሎት ምላሽ ሊሰጥ ሞክሯል። የዛሬ 10 ዓመት ለመጀመሪያ ጊዜ ባሳየሁት የአብስትራክት አርት ስዕሎቼ ብዙ ደጋፊዎች አግኝቼ እንደነበር አስታውሳለሁ። ስዕሎቼ በአዲስ አቅድ የተዘጋጁ ቢሆኑም ለሀገራቸው ጥበብ እንግዳ ጥበቦች አይደሉም። የኢትዮጵያ ሕዝብ ይህን በመሰለ የፈጠራ አሰራር ያሳያቸው ልዩ ልዩ መልክ ይዘው በጣና ባህር ባሉት አብያተ ክርስቲያኖችና በደብረ ዳሞ እንዲሁም በላሊበላ ሕንጻዎች በቅርጽ ላይ ተሰርተው ይገኛሉ። ገብረ ክርስቶስ ደስታ ግንቦት 5 1955 የኢትዮጵያ ድምፅ ጋዜጣ። ከዚህ በኋላ ግን በአገር ውስጥ ብቻ ሳይሆን ገብረ ክርስቶስ በውጭ አገሮች በምዕራብ ጀርመን፣ በህንድ፣ በቼኮስሎቫኪያ፣ በዩጎዝላቪያ፣ በግሪክ፣ በስፔን፣ በኢጣሊያ፣ በሶቪየት ኅብረት፣ በሴኔጋል፣ በጋና፣ በቤልጅየም፣ በካናዳ፣ በአሜሪካ፣ በብራዚል፣ በኬንያ፣ በናይጄሪያ፣ በኮሪያ ተዘዋውሮ የስዕል ትርኢቶቹን አሳይቷል። በተለያዩ የውጭ አገር መጽሔቶችና ጋዜጦችም እጹብ ድንቅ ተሰኝቷል። ገብረ ክርስቶስ ደስታ በብዙ የአካልና የመንፈስ ድካም ያለ ረፍት በመስራቱ የጀርመን ትምህርቱን አጠናቆና አውሮፓን በቱሪስት ዓይን ጎብኝቶ በሳሌ ዓይኑ ቃኝቶና በብሩሹ የቀለመ ኤግዚቢሽኖችም አሳይቶ በተመለሰ በሦስተኛው ዓመት ላይ በጊዜው በንጉሠ ነገሥቱ ስም ይጠራ በነበረው የሽልማት ድርጅት ማለትም የቀዳማዊ ኃይለ ሥላሴ ሽልማት ድርጅት በሦስተኛው ዓመት ላይ የ1958 ዓ.ም የሥነ ጥበብ ተሸላሚ ለመሆን በቃ። ስልጣኔ ራሱ ታሪክ እንደመሆኑ መጠን ውጤቱና መጨረሻውን ለማየት የአንድ ወይም የሁለት ሰው ዕድሜ በቂ ላይሆን ይችላል። ግን አዳዲስ የስልጣኔ በር መክፈት የዛሬውን ትውልድ ማነቃቃት ሲሆን የመጪውን ትውልድ እርምጃ በቅድሚያ ማሰናዳት ማለት ነው። አዳዲስ የስልጣኔ መንገድ በሚከፈትበት ጊዜ ሁሉ ምናልባት ብዙ ሰዎች ሊገባቸው የማይችል ሐሳብ ስለሚፈጠር አንዳንድ ተቃራኒ ድምፅ የሚሰማበት ጊዜ አለ። አሁን ያልተጀመረ አዲስ የስልጣኔ እርምጃ የዛሬ 10 ዓመትም ቢጀመር ያው አዲስና አስቸጋሪ መስሎ መታየቱ አይቀርም። በስነ ጥበብም እንደዚህ ያለ ሁኔታ አልፎ አልፎ ያጋጥማል። ብዙ የጥንት ሰዓሊዎች በዘመናቸው ጥረታቸው ሳይታወቅ እየተቸገሩ እየተረሱ ሲሄዱ እነሱ ካለፉ በኋላ ስራቸው ጠቃሚና ዋና የስነ ጥበብ መክፈቻ ቁልፍ ምዕራፍ ሆኖ በሚቀጥለው ወይም በሶስተኛው ትውልድ ሲደነቅና ሲመሰገን ይገኛል። ሰዓሊው በአካባቢው የሚገኘውን ሁኔታ በአካባቢው ያለውን ነገር የሚገልጽ ቢሆንም ከሚገኙበት ዘመን አልፎ ተርፎ ተሻግሮ ብዙ ሰው ያልደረሰበትን ሐሳብ በቅድሚያ የሚያመለክት ነብይ መሆኑን የአንዳንድ ታላላቅ ሰዓሊዎች ታሪክ ደጋግሞ መስክሯል። የጥንት ስዕሎች የዛሬዎቹም ቢሆኑ የሰውን ውበት፣ የሰውን ስልጣኔ እርምጃ፣ በጠቅላላው የሰውን ፍጥረትና እድገት የሚያመለክቱ ናቸው። በዚህ ዓለም ላይ እስካለ ድረስ የሁሉ ነገር መለኪያ ሰው ራሱ ቢሆንም ዘመናዊ ሰው ራሱን የአንዳንድ ጥበብ መክፈቻ ቁልፍ አድርጎ ይገምታል እንጂ ዕውቀት ነኝ፣ ጥበብ ነኝ፣ ፍጹም ነኝ ብሎ አይመካም። ዘመናዊ ስዕልም ይህንኑ ዓላማ
የተከተለ ነው። ገብረ ክርስቶስ ደስታ። ገብረ ክርስቶስ በሰዓሊነት ሙያውም ሆነ በገጣሚነቱ አዲስ ነገር የማፍለቅ ክህሎት የነበረው፣ በዚህ የፈጠራ ተሳትፎና ተሰጥኦ በሀገራችን የሥነ ጥበብና የሥነ ጽሑፍ መድረክ ውስጥ አዳዲስ ነገሮች ማስገኘት የቻለ ሀገር ወዳድ ኢትዮጵያዊ ነበር። የሀገር ፍቅሩንም ከገለጸባቸው ሥራዎቹ መካከል ሀገሬ የሚሰኘው ግጥሙ ይገኝበታል። ፒያኒስት ግርማ የፍራሸዋ ሲጫወተው እናድምጥ። ሀገሬ ውበት ነው፣ ለምለምና ነፋስ የሚጫወቱበት። ሰዓሊና ገጣሚ ገብረ ክርስቶስ ደስታ አንድ ጊዜ በዛሬቱ ኢትዮጵያ ጋዜጣ ላይ ገጣሚና ሰዓሊ እንደመሆኑ በሁለቱ ኪነ ጥበባት መካከል ምን አይነት ተዛምዶ አለ? የሚስሉትን በቃላት መግለጽ ይችላሉ ወይስ ሁሉንም በአንድ አይነት መንገድ ይመለከቷቸዋል ተብሎ ሲጠየቅ በመሰረቱ በሁለቱ ኪነ ጥበባት መካከል ብዙ ልዩነት የለም። ማናቸውም ስነ ጥበብ የሚጀምረው አንድን ነገር በጥብቅ በመመልከትና በመመርመር ነው። ለእኔ በስዕልና በግጥም መካከል ብዙም ልዩነት አይታየኝም። አንደኛው ሌላውን እንዳከናውን ይረዳኛል። በቃል ለመግለጽ የሚያቅተኝን በቀለም ቅብ ገልጸዋለሁ። በስዕል ለመግለጽ የሚቸግረኝን ደግሞ በቃላት ማለትም በግጥም ገልጸዋለሁ። ገብረ ክርስቶስ ደስታ የዛሬቱ ኢትዮጵያ ህዳር 1962 ዓ.ም። ጎመኑ ስብጮማ ቆሎ ክትፎ ስጋ። ገብረ ክርስቶስ ደስታ ግጥሞቹን ሰብስቦ ሊያሳትማቸው ቢያስብም ሳያሳትማቸው አልፎ እሱ ካለፈ ከብዙ ጊዜ በኋላ ነው በአዲስ አበባ ዩኒቨርሲቲ ፕሬስ የታተሙት። ከገብረ ክርስቶስ ደስታ አድናቂዎች መካከል ሰለሞን ደሬሳ በአንድ ወቅት አፍሪካን አርት በተባለ መጽሔት ላይ ስለ ገብረ ክርስቶስ ደስታ ግጥሞች እንዲያስነብበው ነበር። የገብረ ክርስቶስ ግጥሞች ታትመው ከወጡ በኋላ የኢትዮጵያ ግጥም አጻጻፍ ስርዓት ትልቅ ለውጥ ያጋጥመዋል። የአገራችን የግጥም አጻጻፍ እንደ ቀድሞ መቆየቱ አጠራጣሪ ነው ብሎ ነበር። የሥነ ጥበብ ታሪክ ምሁርና ሐያሲ የነበረው ስዩም ወልዴ ደግሞ ደመ ሞቃት ፍልቅልቅና ሳቂታ የነበረው ባለቅኔ ገብረ ክርስቶስ ደስታ የጻፋቸው ግጥሞች እንደ ታዋቂና ተወዳጅ ስዕሎቹ እጅጉን ስሙን ዘላለማዊ የሚያደርጉ ናቸው። የሥነ ጥበብ ታሪክ ምሁሩ ስዩም ወልዴ ገብረ ክርስቶስ ደስታ ለ12 ዓመታት ያህል በአስተማሪነት ሲሠራ ምክትል ርዕሰ መምህራን በመሆን ያገለግል ነበር። በመምህርነቱም በ1963 ዓ.ም ከትምህርትና ሥነ ጥበብ ሚኒስቴር የዓመቱ ምርጥ መምህር ተብሎ ሽልማትና ምስጋና ተቀብሏል። እንዲሁም በለጣቂው ዓመት የአዲስ አበባ ትምህርት ቤቶች ጽሕፈት ቤትም ምርጥ የዓመቱ መምህር በሚል ተመሳሳይ ሽልማትና ምስጋና ሰጥቶታል። ከ1967 እስከ 68 በእድገት በኅብረት የእውቀትና የሥራ ዘመቻ ላይ በሥነ ጥበብ መምሪያ አስተባባሪነት ሰርቷል። ከዛም ለ3 ዓመት ያህል በአዲስ አበባ ባህል አዳራሽ የስዕል ሥራዎች ኃላፊ ሆኖ ሰርቷል። ለገብረ ክርስቶስ ደስታ በዚያን ጊዜ የነበረው የኢትዮጵያ የፖለቲካ ሁኔታ ምቹ አልነበረም። ስለዚህ ሀገሩን ሳይወድ በግድ ጥሎ ለመሰደድ ይወስናል። በ1971 መስከረም 16 ቀን የግል ትርኢቱን በማሳየት ሰበብ ወደ ኬንያ ሄዶ እዚያው ያለ የተማረበት የጀርመን መንግሥት ባደረገለት ጥሪ ወደ ጀርመን ተጓዘ። በመጨረሻም ወደ አሜሪካን ዘልቆ በስደት እየኖረ ሳለ በ1973 ዓ.ም መጋቢት 21 ቀን በአሜሪካ ኦክላሆማ ግዛት ውስጥ በተወለደ በ49 ዓመቱ በድንገት ታሞ አረፈ። እንደ ገብረ ክርስቶስ ሰዓሊም ገጣሚም የነበረውና የገብረ ክርስቶስ አድናቂና እውነተኛ ደቀ መዝሙር የነበረው ዛሬ በሕይወት የሌለው ሰዓሊና ገጣሚ መስፍን ሀብተ ማርያም ስለ ገብረ ክርስቶስ የጻፈውን አብረን እናንብ። ሰዓሊ ገብረ ክርስቶስ ለዓይነ ስውርም ስዕል አለው። በሰዓሊነት ነፍሱ የተቃኙ ውብ የሆኑ ግጥሞች። የግጥሞቹ ቃላት ከብዕሩ ይልቅ ብሩሹ እንድናስታውስ ያደርጉናል። የውስጡን የውስጥ ትኩሳት በ2 ነጥብ በነጠላ ሰረዝ በ4 ነጥብ አልገታውም። ሳድስ እስኪመጣ ሳብስ እስኪከተል ብዙም አይጠብቅም። ይሄ የገብሬ የቃላት ቀለሞች በኢትዮጵያ ገጣሚያን ደረጃ ላይ አዲስ ለውጥን ያመጣ ጤናማ የቋንቋ እድገት ያለው የተወናጨፈ ስሜትን የማይገታ ትልቅ አቅጣጫ ነው። በአጠቃላይ የጥበብና የዕድሜ ዕዳ የሌለበት ንጹሕ ሰው ወዳድ ኢትዮጵያዊ መዓዛው እስከ መቼም የማይጠፋ የዓለማችን አበባ ነው። የነፍሳችን መስኮት ዐይናችን ነው። ዐይናችን የሚያየውን ውበትና እውነት በሚታይ ጥበብ ብንተረጉመው
ምንኛ ነፍሳችን በረካች ስሜትም እኩል በገጠመ። ቀለምን ለመግለጽ ምን ያህል ቃላት ውስኖች ናቸው? ስሜትን ለመግለጽስ ምን ያህል የዋሽንት ቀዳዳዎች ያንሳሉ? ቀለም አያልቅም፣ ልዩነቶችም አይቆጠሩም። ሰፊና ጥልቅ አድካሚ ባህር ነው። ከዚህ ሰፊ የጥበብ ባህር ውስጥ ነፍሱን አጽድቶ የገባ የደፈረና የቻለ ገብረ ክርስቶስ ደስታን አውቃለሁ። ገብረ ክርስቶስ ደስታ በነፍሱ ንጽሕና የሚታየው ያልተደበቀው፣ የሚጨበጠው ያላምለጨለጨው፣ ቀለም እጁ ላብ ውስጥ ያልወየበበት፣ መስመር ጣቶቹ ላይ ያልጠወለገበት፣ ቃላት ምላሱ ስር የማይፈለፍል፣ የውስጡን ስሜት እንዳየር የሚተነፍስ፣ መልኩን የኮራበት፣ ዜግነቱን የተጠቀመበት፣ ልማዳዊውን የአገሩን ጥበብ አይናፋርነቱን ገልጦ ለዓለም የጥበብ ደረጃ ያበቃ የተከበረ የሚከበር ሰዓሊ ነበር። ሰዓሊና ገጣሚ መስፍን ሀብተማርያም። ገብረ ክርስቶስ የዘመናዊ ጥበብ ተከታይ ነው። ገብረ ክርስቶስ ከሌሎች ዋና ሰዓሊዎች ጋር የሚካፈለው አንድ ጠባይ አለው። ይህም ባህታዊ፣ ብቸኛ፣ የገዛ ራሱ ብቻ የሆነ የስዕል ጠባይ ያለው መሆኑ ነው። የነገሮችን ጠባይ ብቻውን ቆሞ የሚመለከትበት አንድ የራሱ ዳር ይቻል። የስዕልን ጣዕም የለመደ ሰው በመልኮቹ ቅርጽ፣ በቀለሞቹ ኅብራዊነትና ተቃራኒነት፣ በጠቅላላው በስዕሎቹ ቁመትና ጥላ የሰዓሊውን ልዩ ጠባይ ወይም ስታይል ለመረዳት ይችላል። ለዚህ ማስረጃ ከታላላቆቹ ስዕሎቹ አንዱን እንመልከት። ሰዓሊ ተብሎ የጎልጎታን ተራራ ያልወጣና ትልቁን ትራጀዲ ያላየ የለም። ግን የገብረ ክርስቶስ ስነ ስቅለት ለብቻው ነው። ቀለም ተናጋሪ ሆኗል። የሚታየው ንጹሕ ብቻ ነው። ግራና ቀኝ ተሰቅለው የነበሩት ቦታ የላቸውም፣ ተዘንግተዋል፣ ወይም ሰዓሊው ሊያያቸው አልፈለገም። ይገርማል። ጥበብ ከንጹሕነት፣ ከጽሬት፣ ከርቀት ጋር ብቻ እንጂ ከሌላ ጋር ግንኙነት የሌላት መሆኑን ለመረዳት ይቻላል። ስዕሎች በመላ ለእያንዳንዱ ሰው በተለይ የሚገልጹት ልዩ ምስጢር አላቸው። የገብረ ክርስቶስም እንዲህ ያለ ጸባይ ያላቸው ናቸው። የጥበበኛው ነፍስ በስዕል መልክ ያስገኛቸውን ውበት እስከ መረዳትና ማድነቅ ለመድረስ ጊዜና ትምህርት ያስፈልጋል። ዶክተር እጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ መጽሐፍ። ድምፃዊ ቴዎድሮስ ካሳሁን በአንድ ወቅት ለታላቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ አንድ ግጥም አስደምጦ ነበር። አብረን እናድምጠው። ለገብረ ክርስቶስ ደስታ የጻፍኩትን ነው ማነብላችሁ። ገብረ ክርስቶስ የክርስቶስን ስዕል በቀይ ቀለም ብቻ ወይም በደም በሚመስል ክርስቶስ በደሙ ተሰቅሎ ሰው ማዳኑን፣ ፍቅር ደግሞ ከየትኛውም ከዜግነትም ከዘርም በላይ የሆነ አገር የሌለው ትልቅ ሐሳብ እንደሆነ ያሳየበት ነው። በዚህ ተነሳስቼ ነበር የጻፍኩትና ለማንበብ እጀምራለሁ። ክርስቶስ ወገብረ ክርስቶስ እዩት ይሄን ጠቢብ ሸራው እስኪደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራንዮ ሆነ የወጠረው ሸራ፣ ጎልጎታ ሆነ የወጠረው ሸራ። አሁን እስኪመስል ስቃዩ ያስፈራ፣ አሁን እስኪመስል ስቃዩ ያስፈራ። ደም ከደም አረገው አበዛበት ጣረ፣ ብሩሹን አሹሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት። ገብረ ክርስቶስም ክርስቶስ ላይ ከፋ፣ የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው፣ ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው። ከቀናት በአንድ ዕለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት በአንዱ አፍ ሲጠቁር በአንዱ አፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ፣ ሐሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ። አልወጣልህ አለው ፍቅርን ስሎ 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 ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሩ አልተሰቀለም፣ እንጨቱ ላይ ያለው እውነት ይህ አይደለም እያለ እስኪናገር የስዕሉ አንደበት
ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰሰበት። ቀለም ቀይ ቀለም፣ የደም ቀለም፣ የጥላ ቀለም የሁሉም ነው እንጂ የማንም አይደለም። ፍቅር ዘር አይደለም። ለሰዓሊ ገብረ ክርስቶስ ተጻፈ ታህሳስ 2001። አሁን ደግሞ ከሰዓሊና ገጣሚ ገብረ ክርስቶስ ደስታ በርካታ ግጥሞች ጥቂቱን እናስደምጣችሁ። የፍቅር ቃጠሎ ጉንጭሽ ጽጌረዳ ሞቆት ይፈነዳ፣ ዓይንሽ የጧት ጨረር የበራ ማለዳ፣ የማትጠገቢ የስንዴ ራስ ዛላ አገዳ ጥንቅሽ ጠባቴ አንጀት ባኝ ትመጥሽ። ቆንጆ ነሽ አንቺዬ እሳት ነበልባል ነሽ ነዳጅ ባከላቴ፣ ሆነሻል ሙቀቴ ሆነሻል ሕይወቴ። የጋለው ትንፋሽሽ የሞቀው ብላትሽ ማርኮኝ በከንፈርሽ እጄን ሰጥቻለሁ እስረኛ ሆኛለሁ። ያንቀጠቅጠኛል ወባው ክራስ ገብቶ ልቤን አስፈራርቶ ትኩሳት አምጥቶ ፍቅርሽ አቃጠለኝ በመልክሽ ስተግዝ እቃፊኝ ልቀዝቅዝ ንካሽኝ ልደንዝ። ፍቅር ጥላ ሲጥል በገና ቢቀኙ ሸክላ ቢያዘፍኑ ክራር ቢጫወቱ ለሚወዱት ምን ነው? ሙዚቃ ቢመቱ ቢቀኙ ቢያዜሙ ቃል ቢደረድሩ ጌጥ ውበት ቢፈጥሩ ቤት ንብረት ቢሰሩ አበባ ቢልኩ ደብዳቤ ቢልኩ ምን ነው ቢናፍቁ ሀገር ቢያቋርጡ ቢሄዱ ቢርቁ ዓመት ቢጠብቁ ዘመን ቢጠብቁ ለሚወዱት ነው? እጠብቃታለሁ ዓይን የማያየውን ሐሳብ ያልሄዱ እጅ የማይነካውን ልብ ያንቃል አሳዶ። ተመለሽ አልልም ሞት ለይተው እንደው የአባት የአያት ርስት የመጨረሻው ቤት ለጸጥታው ዓለም እንግዳ አይደለም። መለየት እንደሆን ለይቶ ያስቀረን ሐሳብ ይላላካል፣ ሐሳብ ያገናኛል። ዓይን የማያየውን ሐሳብ ያልሄዶ ጆሮ የማይሰማውን በጸጥታው ቦታ ስሜት ያገኘዋል። በጸጥታ ቦታ ማን ያውቃል ለሞትም ይኖራል መቃብር ጉዞ አያቋርጥም። ዓለም እያረጀ ዓለም ይፈጠራል። አበባ በፍሬው ሕይወቱን ያድሳል። የጽጌረዳ እሾህ የአበባው ጠባቂ ሳቂ የዓለም ሳቂ እሾህ ይሆናል። የምወዳትን ልጅ ጠብቃታል። በቁም ያሰረኝን የሐሳብ ሰንሰለት ሰብሬ በጥሼ ኮበላለሁ። እስከ ዓለም ዳርቻ እከተላታለሁ። ሳላያት አልቀርም። አለ ስጦታዋ አለ ትዝታዋ እሷን የሚያስታውስ ስበላ ስጠጣ ስተኛ ስነቃ ሳስብ ስተነፍስ እርሷን መርሳት አልችልም። ፍቅር እምነት ሕይወት አብረን ተቸግረን አብረን ተደስተን አበባ ለቅመናል። ከወንዝ ዳር ሄደን እሸት ፈልፍለናል። መስክ ላይ በልተናል። ልብሳችን በስብሶ በዝናብ ሄደናል። እሳት አንድደናል። ፍሙን ተርኩሰናል። በርዷት ተኮራምታ ሕፃኗ ጨረቃ ፊቷ ደም ሲመስል ፀሐይ ተዘቅዝቃ ሁሉንም አይተናል። በሁሉም ስቀናል። ሕይወት እንደዚህ ነው ዓለም ነው ብለናል። እርሷን መርሳት አልችል። እፈልጋታለሁ፣ እከተላታለሁ፣ ጠብቃታለሁ። ቦታው ነበር ትልቅ 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 በረት እንስሳት አራዊት የሚጫወቱበት ቦታው ነበር ፈረንጅ የሚሰማራበት ለማየት ትንግርቱን አዳዲሱን ነገር ትል ወቅ እባብ ሆኖ በአራት እግሩ ሄዶ
ዝንጀሮ ላይ ሲደርስ ሰው የሆነበት ወጣቱ ስፍራውን ዞረ፣ በዓይኑ ቃኘው፣ ወጥመዱን ጎበኘው። ዝንጀሮ ነበረ ቁጭ ብድግ እያለ ወደ እሱ እየሮጠ መጣና ዘለለ፣ ሳቀ፣ ተጫወተ። ከሌሎቹ መርጦ አተኩሮ ቢያየው እግዚአብሔር የለም ዝንጀሮ መሰለው። እንደ ሰረቀ ሰው አደባባይ ማህል ነጮቹም አፍጣ ይመለከቱታል። ፍንክች ያበሻው ልጅ ወይኑ ሊሰበር እሱም አተኩሮ ይመለከት ጀመር። አተኩረው ሲያዩት አሳማ አይመሳይ ነብርም ድመት ነው። እባብ ዘንዶ ቢሆን ፍጥረት ተመሳሳይ ምን ይዘማጣው አያቸው። ነጮቹን ሁሉም አፈጠጡ። የፈሩ ይመስል በርገው ሊወጡ ልቡን ታጣፈነው። አይኑ እንደማዘዞት ገረመው፣ ደነቀው። የህይወት ሻሻዎች ይፍቅር ሰውን ለመግደል ሲለፋ ሲራኩት አንዱ በአንዱ ሲፍቅ ያኛው ያንን ሲንቅ መኖር አለመኖር ይላለው። ማለት ወይ መበደል ጥያቄው ይሄ ነው። መግዛት ወይ መገዛት ወይ ችሎታ ማመን ወይ መሄድ በሰማይ ወይም እንደ ድሎች መጎተት መሬት ላይ ወይም እንደ ሙታን መተኛት ሳይፈሩ ተከናንቦ አፈሩ። ገረመው፣ ደነቀው። ሰው አፈር ነበረ። ሰው ሸክላ ነበረ። ሰው የሚንቀሳቀስ መኪና ሆነና ሰው ሆነ ዝንጀሮ። መሆን አይነት ብዛት መሆን ምስጢር አለው ነበረው በአገሩ ሰው ነኝ የሚል እምነት። እሱም እንደሌላው ሲያስብ ያደገበት። ነጮቹ አፈጠጡ። ገሮም ሲቃ ያቃጥለው ጀመር። አይኑ እየጎረጠ የተሞጫሞጨው መጥፊ ብርዶ ሀገር የአፍሪካው ቃጠሎ አይኑ ነበር እሳት የበረታ ሎሎ። በአይኑ ገላመጠ፣ በአይኑ አስደነገጠ። አይናቸውን ሰብረው ሲያቀረቅሩ በወጣ ህሊና ሲመራመሩ አይኑ አልተሰበረም፣ አይናቸው ተሰብሮ ፊታቸውን ዞረው ሰጡ ጀርባቸውን። ሁሉም እያፈሩ ሲለቁ ቦታውን አሮጊት ጎፍጣጣ እመቤት ሞንዳላ ዳሌዋ የወጣ ግድ የለሽ ጎረምሳ ግድ የለሽ ጎረምሳ ሽማግሌው ሁሉ አማቷን የታባታቸውን ጀርባቸውን ሰጡ። መንፈሱ ዘመረ። ድል ነው አለ። ድል ነው። ወገን ዘር አይደለም። እውቀት፣ ስልጣኔ፣ ጥበብ ብቻ አይደለም። አንድ ለአንድ ሲቋቋም ሰው ሰውን አረመ። ሰው ሰውን ገሰጸ። ሰው ሰውን በለጠ። ደስታና ሐዘን አስጨነቀው ልቡን፣ ከበደው መንፈሱ። በአንድ በኩል ደግሞ ጥላቻን አፈራ። ምን ያበሻው ልጅ ለምን እንዲህ ኮራ? ምን ነው ቸገረው? ዝንጀሮ፣ ጦጣ፣ ሰው ሕይወት ተመሳሳይ ነው እንደማጣው። ምን ቸገረው? ምን ነው ጦጣ ነው፣ ዝንጀሮ፣ አህያ ነው፣ ፈረስ፣ በግ፣ አሳማ፣ ውሻ። ምን ነው ምን ቸገረው ሲያለው ቢለው ኩራት አለ። ኩራት ሕይወት ትግል ብቻ ኑሮ ብቻ አይደለም። ግጭት ነው፣ ጦርነት፣ ሞት ነው የመረረ። መብለጥ ወይ መበለጥ፣ መኖር አለመኖር። ጉሮሮ ሲጨበጥ ምራቁ እያሰረ አይኑ እምባ ቀረረ። ብስጭት አይደለም፣ እልኩ ነበር። ነገሩን መዘነው። የእርጎ ዝንብ
ያለ ቦታው ሄዶ ሰው የሚጋፋበት ባዕድ አለ ባዕድ ያልተወለደበት ጥርስ ያልነቀለበት እትብቱ ዘመዱ ያልተቀበረበት ባዕድ መሬት ባዕድ ዓይኑ ውሃ ሆኖ ቦታው ጭጋግ ለብሶ በሀሳብ እያዋኘ ሄደ ተመልሶ አገሩን አፈቀው። አሁን ግን ጊዜ አደይ አበባ ነው። ደማቅ ሰማያዊ ወሩ መስከረም ነው። አጭር ነበር ጉዞ የሄደው በሀሳቡ ወዲያው ተመለሰ። ዓይኑ እምባ አቀረረ። በዚሁ የዛሬ የሸገር ሼልፍ ዝግጅታችንን እናበቃለን። ሳምንት በቸር እንገናኝ። ሸገር ሼልፍ በሸገር 102.1